ሰላም ጤና ይስጥልን ውድና የተከበራችሁ ክቡራን አድማጮቻችን እንደምን አመሻችሁልኝ? የኔ ውድ ተመልካቾች ሁሉ ሰላም ነው ወይ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ ከመሸ ከች ብዬላችኋለሁ። እሱም በሁለት ነገር መጥቼላችኋለሁ ማለት ነው። አንደኛው እንግዲህ ትናንትና የሄርሜላን አወዳደቅ ባሳዩንም ዛሬ እንግዲህ ሄርሜላ ሆስፒታል ገብታ የተፈጠረውን ነገር እነግራችኋለሁ። የተፈጠረውን እናንተ ያያችሁትን ሳይሆን የኔን ሀሳብ እኔ ጋር ከዚህም በፊት ስጠራጠረው የነበረውን ነገር ዛሬ እነሱ ጋር ያየሁትን ነገር እነግራችኋለሁ ማለት ነው። ሁለተኛው ዳኒ ሩታ ቤት ተገኝቶ ነበረ። ቅድም ግን ከቡዚ አንደበት የሰማሁት ሩታ አብርሽ ቤታቸው እንደሌሉ ነበር ስትናገር የሰማሁት። አሁን ኬት ዱቡዳ መታ ነው ታዲያ ሩታ አብርሽ ቤት የተገኙት? በዚህ አጋጣሚ ኤፊ ዛሬ ሩታ ጋር የለም። በኤፊ ምትክ ይመስለኛል ቢኒ ነው አብሯቸው ያለው። ዳኒም እንግዲህ የሰሞኑን አብርሽ ያለበት ሁኔታ ያው ብዙ ተመልካች ጋም የሆነ የፈጠረው ተጽዕኖ አለ በአብርሽ ሁኔታ ውስጥ በብዙዎቹ ዘንድ ልጁ ጤነኛ አይደለም የሚለውን ነገር እንግዲህ እሱም ደግሞት ዛሬ አብርሽን አግኝቶት እሱ ቢልለት አብርሽን ይዞ ሄዶ ሳይኮሎጂ ነው ምን እዛ እንደዚህ አይነት ቦታ ላይ ይዞት ሊሄድ ነበረ አካሄዱ። ወደ እሱ ሳልመጣላችሁ የአብርሽ ነገር መቼም በአንድ ጎን ሲያሳዝነኝ፣ በአንድ ጎን ደግሞ ሲያስቀኝ፣ ንግግሮቹ ፈታ ሲያደርገኝ፣ እነሱ ቀጥታ ሲወስዱት እሱ ግልብጥ አድርጎ ወደ እነሱ ጋር የሚመልስላቸው መልስ በጣም ነው የሚያስቀኝም። እግዚአብሔርን ስስቅ ነበረ እያየሁት የነበረው ንግግሮች አብርሽና የሄርሜላ ደግሞ ስለ ጽንሱ ነው ዛሬ የምናወራው። ሄርሜላ በመጀመሪያ የራስ ጤንነት ይቀድማል። አንቺ አብርሽ ጋር ሂዱ አብርሽ ጋር ትያለሽ ሳይሽ ማለት ነው እስከ መጨረሻ የአብርሽ ነገር ነው በእንደዚህ አይነት ሁኔታ ውስጥ ሆነሽ ሲያሳስብሽ የነበረው። አብርሽ ከማለት በፊት የራስሽን ጤናሽን ጠብቂ። ምንድን ነው አበበ ብሄድ ቢቄላ ይተካል ምናምን። በእርግጥ ያው ለተቀማጭ ሰማይ ቅርብ ነው ይባላል። ያው እኛ እንደምንናገረው ነገሮች በዛ ሰው ቦታ ስትሆኑ ቀላል ላይሆን ይችላል። ግን ቢሆንም ቅድሚያ ለራስ የሚባል ነገር አለ። አብርሽ ምንም አይሆንም። ሲቀጥል ሚስቱ አለች። ከፋም ለማም በተመልካች ዘንድ እንደምትባለውም መጥፎም ትሁን ምንም ትሁን የልጁ እናት አለች። ምንም ቢሆን የልጇን አባት አትጎዳው። መጀመሪያ ለራስሽ ጤንነት አስቢ። ጤናም ሆነች ደግሞ ስላየሽ ደስ ብሎኛል በዚህ አጋጣሚ ማለት ነው። ግን ትናንትና ሄርሜላ ስትወርቅ ወደቀች ሲሉ እንጂ አወዳደቋን እኛ አላየንም። ቤተሰቦቼ አወዳደቋን አላየንም። ወደቀች ሲባል ነው ወደቀች አሉ። ቪዲዮ የሄርሜላ አወዳደቅ መዝጊያ ሆኖ ነው ያየነው ማለት ነው። ዛሬ ግን ያው ሄርሜላ ሐኪም ቤት ገብታ ጤናዋ ጥሩ እንደሆነ እነ ሜሪም ማናቸው ይቅርታ ሜሪ አልኩኛ ክስቷ ልጅ ማርታ ማን ነው ዋናው አጣባሽ የነበረው ዛሬ እዚህ ደረጃ እንድትደርስ ዋና የእሱም እጅ ሚና አለበት። አቤል የሚባል አጨብጫቢም እሱም መጥተዋል ማለት ነው። እሱ ግን በመሀል ላይ ፓርቲ መሀሉ ላይ ያበሰረው ነገር አለ፣ ግን መናገር አልፈለገም። ከዶክተሩ የሰማው ነገር እንዳለ ሆኖ የሄርሜላ ጤንነትን ምናምን ካረጋገጡላት በኋላ ሄርሜላ እንዴት ነበር የወደቅሽው? አወዳደቅሽ ሆድሽን የመታሽ ነገር አለ እንዴ እያሉ ሲሉ ያ ሁላችሁም ሰምታችኋል። እኔ በዚህ መሀል የታዘብኩትን ነገር ልነግራችሁ ነው። ሄርሜላ ወደዚህም ወደቀች ወደዚህ አላየንም፣ በእርግጥ አላየንም። ግን ይሄን ያህል ጽንሱን በሚጎዳ ሁኔታ ጽንስ ካለ አይነት አወዳደቅ ወድቃለች ብዬ እኔ አላስብም። ዛሬ እንግዲህ በእነሱ ቪዲዮ ውስጥ ሩታና አብርሽ አልተገኙም። የተገኙት ሌላ ናቸው። አክስት ልጆች እንዳልኳችሁ እና አቤል ወንድሟም አለ አብሮ። የትናንቱ ልብስ የለም ያው ሆስፒታል ገብታ ምናምን ጤናዋ እንዳለ ሆኖ ስለ ጽንሱ ምን ልላችሁ እንደመጣ ታውቃላችሁ ምርጦችዬ? ጽንሱ እኔ ሳስብ መጀመሪያ እንግዲህ አሁን አቤል ከዶክተሩ የሆነ ነገር እንደሰማ የሰማው ነገር እንዳለ በሄርሜላ ጽንሱ ዙሪያ ለሄርሜላ ደግሞ እስከምትረጋጋ እየጠበቁ እንዳለ አሁን ላይ መነገር እንደሌለበት ሄርሜላ ደግሞ ልጄ ምን ሆኗል ጽንሴ ምን ሆኗል እያለ አጥብቃ እየጠየቀቻቸው በለቅሶ ነበር ያየ ነው ማለት ነው። እና እነሱ ደግሞ አሁን ባለችበት ሁኔታ ከመናገር ይልቅ ብሪንዳውን ጠጪ መጀመሪያ አንቺ ጤንነት ይቀድማል እያሉ ሲያዋክቧትም የእሷን ጤንነት ማርቲም ሌሎችም እንደማልቀስ ራሳቸውን እንደመያዝ እንደመደንገጥ ሲሆኑ ነበር። በእርግጥ አቤል ይሄ ነው ብሎ የነገራቸው ነገር የለም። አጠያየቁ ግን እንኳን አጠገቧ ላሉ ሰዎች
ለእኛም ለተመልካቾችም ቀጥታ የሄርሜላ ጽንስ የሆነ ነገር ተቋርጧል። ጽንሱ ያው እንደሚባለው ተጨናግፏል ነው እንደዚህ አይነት ነገር ከዶክተሩ እንደሰማ ነው አቤል ሁኔታው የሚያሳየው። በቀጣይ ቪዲዮ እንደዚህ አይነት ነገር ነው የምጠብቀው። ያንን ነው እያበሰረ ያለው አቤል ማለት መስራጅ አይደለም እውነት ለመናገር ግን ደግሞ ማለት ነው የለም ከመጀመሪያውኑ እነሱ አሁን በዚህ ሰበብ መጀመሪያውኑ የሄርሜላ እርግዝና እኔ በፊትም ብያቸዋለሁ እርግዝናው የሄርሜላ ገፍቶ ካላዩ በስተቀር አላምንም ብያቸው ነበር አደለ? አሁን ምን አይነት ዘዴ ያመጡልን መሰላችሁ? የሄርሜላ እርግዝና በፊትም ስለሌለ እርግዝናው በወደቀችው አወዳደቅ ምክንያት ጽንሷ ተጨናክፏል ወይም ተቋርጧል አይነት ነገር ቀጣይ ፓርቲ ጠብቁ። ይህን የሚመጣው አሁን እስከምትረጋጋ ሊነግሯት አልፈቀዱም። ሊነግሯትም ፈቃደኞች አይደሉም። ግን አቤል ሁኔታው አጠያየቁ ሁሉ ነገሩ ከዶክተሩ የሰማው ነገር በእርግዝኗ በጽንሷ ላይ የሆነ የተከሰተ ነገር እንዳለ ነው አጠያየቁ። እንዴት ነው የወደቅሽው? ወዴት ነው የወደቅሽው? ምናምን መቶሻል አልመታሽም? እኛ በእርግጥ አላየንም። ትውደቅም አትወድቅም የእነሱ እንግዲህ የአክሽን ነገር ስለሆነ እንግዲህ ይሄ ማላቂያ መቋጫ የሌለው ነገራቸው ወደቀሽ ብለው ዘጉ። አወዳደቋን አላየንም። በእርግጥ ግን ብትወርቅ እንኳን በዚህ ልክ የእሷን እንትን የሚያስወርድ ልጇን የሚያሳጣት አይነት አወዳደቅ ነው የወደቀችው ብዬ አላስብም። እንደዚሁ ምሳሌ ነው መላችሁ። እናም በሚቀጥለው ምንድን ነው ለሄርሜላ የሌለው እርግዝናው መጀመሪያውኑ ውሸት ስለሆነ እርግዝና ስላላረገዘች ስለሌለ ያንን በእንደዚህ አይነት ምክንያት እንግዲህ ለኦዲየንስም አብርሽም እንግዲህ እንደሚባለው ወደ ራሱ ከተመለሰ ለአብርሽም የምስራች የሚደርሰው እንግዲህ በእንደዚህ አይነት ሁኔታ እሱ ባመጣ ሁኔታ እሷ በወደቀችው መንገድ የሄርሜላ እርግዝና እንትን ወርዷን ነው ወርዷን ተብሎ ነው እንግዲህ አሁን ቀጣይ ቪዲዮ የሚሰራልን። አቤል የሰማው እንግዲህ ከዶክተሩ አዲስ ነገር ይሄ ነው። እሷ ሰላሟ እስከሚመለስ ወደ ራሷ እስከምትመለስ ነው እንግዲህ እየጠበቁ ያሉት። መጀመሪያም የለም ምክንያቱ ይሄ ነው። መጀመሪያም ሄርሜላ ጋር እርግዝና የተባለ ነገር የለም። ቤተሰቦች የለም፣ በፍጹም የለም። ቁም ነገር ነው ምላችሁ ያለው ሁኔታ ይሄ ነው። ማርቲም ስታለቅስ ነበር፣ ወንድምዮም ሲደነግጥ ነበር። አንድ አዲስ ልጅም አለን ያላቀውም አቤል ተብዮም ሲደናገጥ እሷንም ወዲያውኑ ዶክተር ጋር ሄዶ እንደመጣ ከዛ በኋላ ግሉኮስ እንደተሰካላት ያለው ሁኔታ ፊታቸው ላይ የሚያሳዩት ነገር እችኛዋም ታለቅሳለች፣ ያኛውም ወንድምዮም ያቀረቅራል፣ ያዝናል። ብዙ ነገር ሲፈጠር አይታችኋል። ወከባው ኃይለኛ ነበረ። እሷን በጣም ታለቅሳለች። እንባዋ ኬት እንደሚመጣን ያላቅም በጣም ነበረ የምታለቅሰው እንዳያችኋት። በቃ ሁለተኛው ቀጣዩ በማን እንደሆነ ባናቅም፣ በእርግጥ አብርሽ የራሱን ጨርሷል፣ የራሱን ጊዜ ጨርሷል። ደክመዋል አብርሽዬ። በአንድ ቦታ ላይ 3 ቪዲዮ ነው የሰራው፣ እነሱ አልተገኙም። ደከመው እኮ ልጁም ደከመውና እንግዲህ እሱ ረፍት ያድርግ ተብሎ ይመስለኛል በሄርሜላ ነው ዛሬ የተለቀቀው። በእርግዝናው እችን አልካልኳችሁ፣ የሄርሜላም ጤንነት ይሄን አልደርሶ አልካልኳችሁ፣ እችን አንዳንድ ነገር ካልኩ የእናንተን ማስተያየት ፈልጋለሁ። ቀጣይ ቪዲዮ እንገባለን ማለት ነው። በነገራችን ላይ ቅድም ብዙነሽ አብርሽ ቤት እንደሌለ እስከ ልጁ ስትናገር ያው በኤፍሬም ዩቱብ ቻናል ላይ ሁላችንም አይተናል። ሄዳ ስንት ጊዜ ቤት እንዳጣቻቸው። አሁን ግን ዳኒ ቀጥታውኑ ቤት ሲሄድ አግኝቷቸዋል። ታዲያ ኬት መጦ ቡዜ አንቺ ቤት ሲሄዱ አይደለም አብርሽ ሩታ እንኳን ቤቷ ላይ እንደሌለ ስትናገሪን የሰማሁት ማለት ነው። ታዲያ አሁን ላይ አብርሽና ሩታ ቤታቸው ኬት ተገኙ? ዛሬ የኤፍሬም ምትክ ደግሞ ቢኒ ሆኖ ነው ያየ ነው። በዚህ አጋጣሚ ዳኒ መግቢያው ላይ ሲናገር እንደሰማሁት አብርሽን በእንደዚህ አይነት ሁኔታ ውስጥ አድርጎ ኤፍሬም ከተሳካለት ሄርሜላን የእሱ ፍቅረኛ ሊያደርጋት። እንዴት አይነት አስተሳሰብ ነው? ምን አለ አንዳንዴ እንኳን ስታወሩ የሚመስል ነገር ብታወሩ፣ የሚዋጥ ነገር ብታወሩ። እንዴት አድርጎ ነው? በምን አይነት ሞራሉ ነው? በምን አይነት ባህሉ ነው? ኤፍሬም የገዛ የወንድሙን ሚስት ልትሆን የነበረችን ሴት በእንደዚህ አይነት ሁኔታ የወንድሙን ሕይወት ምስቅልቅል አድርጎ መቼም በእንደዚህ አይነት ሁኔታ ውስጥ ከቶ ሄርሜላን የእሱ የሚያደርጋት እሱ ቢፈልግ እንኳን ሴቷ ህሊናዋ ፈቅዶ ከኤፍሬም ጋር ትሆናለች ነው ወይ ጥያቄ? ይሄ ለዳኒ ነው። ዳኒ እንዴት ነው የምታስበው? ይሁን እንደምትሉትም በወንድሙ ላይ ግን እንዴት አይነት አስተሳሰብ፣ ምን አይነት አስተዳደግስ ቢያደግ ነው ኤፍሬም? ምን አይነት ማህበረሰብ ውስጥ ቢወጣ ነው? ምን አይነት ቤተሰብ ቢያሳድገው ነው? የወንድም የነበረችን ፍቅረኛ አይደለም ሚስት ለመሆን ያስረገዛትን ተውና ፍቅረኛውን የነበረች እሷ ከሱ ገላዋ የተዋዳትን ሴት መልሳ
መልሶ ወንድሙ ከእሷ ጋር አብሮ የሚሆንበት ምን አይነት ሞራል ነው? አንዳንዴ የማይመስል ነገር ዳኒ አትናገር። በነገራችን ላይ አንተም እኮ ስላልተሳካልህ ነው እንጂ አንተም ሜሪን ብትሆኑ አብርሽን ብዙ ለማድረግ ብዙ መንገድ ሄዳችኋል፣ አልተሳካላችሁም። ዛሬ ግን አዛኝ ምንድን ነው ቅቤ አንጓች መስላችሁን እየመጣችሁ ያላችሁት። ዳኒ በዚህ አጋጣሚ ሩታ ቤት ድረስ ሄደው እንግዲህ አብርሽን እንግዲህ ሕክምና ማግኘት አለበት። ልጁ እንደሚባለውም ውስጡ በሰላም አይደለም። የሆነ ነገር አድርጋው ነው። እኔ በእንደዚህ አይነት ሁኔታ የልጁ እናት ጨካኝ ትሆናለች ብዬም አስቤ አላቅም በማለት እንግዲህ ሩታንም እንደ መውቀስም እያደረገ ሩታ ቤት ነበር ቀጥታውን የገባው። ሲያገኘው አብርሽ ቁጭ ብሏል። እናንተ ቤት ውስጥ ቁልጭ ቁልጭ እያለ ነው። ያንን አሳዛኝና ሚስኪን የሚመስለውን ፊቱን ቁልጭ ቁልጭ እያደረገ እንግዲህ የመለሰለት መልሶች ራሱ ያስቆ ነበር። ጭራሽ ሩታን ጥምጥም አድርጎ ነው ያቀፋት። ምን ይባላል ወገኖች? ጥምጥም አድርጎ በዳኒ አብርሽ እንዲህ ሲለው ምን ሆኖ ነው? ጭራሽ ምን ቢለው አንቺ ዋው ቀንሺ። ቤተሰቦች በጣም ይቅርታ፣ አንድ እብድ የሆነች ልጅ ያለች እሷ ናት ያቋረጠችኝና ሀሳቤን ሰረቀችው። አብርሽ ሩታን እጁን አዙሮ እንዴት ጥምጥም አድርጎ እንዳቀፋት ብታዩ እንዴት እንደሳኩ። ሲቀጥል ደግሞ ዳኒ የሚጠይቀው ሌላ ነው፣ እሱ በተገላቢጦሽ ዳኒን የሚጠይቀው ሌላ ነው። ዳኒ አሞሃል ሲለው ሩታ ምን ይላታል? አሞታል እንዴ ዳኒ ምን ሆኖ ነው ብሎ ሚስቱን እንደገና በተገላቢጦሽ ነው ዳኒ የሚለው ገልብጦ ለዳኒ ይመልስለታል። የሰሞኑን የአብርሽ መልስ በጣም ነው የምስቀውም የሚያስቀኝም ማለት ነው። እና በዚህ አጋጣሚ ደግሞ ሌላው ምን አለው መሰላችሁ? ሁለተኛው ላይ ደግሞ ምንድን ነው ይሄ አንዳንዴ አይምሯችሁ ልክ ሳይሆን ከራሳችሁ ጋር መሆን ሲያቅታችሁ ከራሳችሁ ጋር እንዳልሆናችሁ ሲያውቁ ቤተሰብ የሚባለው እንግዲህ ያው ሳይኮሎጂ ነው ምናምን ጋር ትወሰዳላችሁ አይደለ? ያንን ለማድረግ እንግዲህ ዳንሻዬም ተፍጨርጭራ ነበረ እንዳያችሁ ከሆነ ማለት ነው። እና አብርሽ ምንድን ነው ያለው? እኔ ደህና ነኝ፣ አብረን ነው የምንታየው ነው ያለው። ታማሚዎች እንግዲህ ሁለቱም ሆኗል ማለት ነው። እኔም አንተም ነን፣ አብረን ነው የምንመረመረው፣ አብረን ነው የምንታየው። እኔ በነገራችን ላይ የሰሞኑን የአብርሽ ንግግሮች በጣምም ቢያሳዝነኝም ንግግሮቹ እየተገለበጡ እያሳቀኝ ነው። እና እኔ ጤነኛ ነኝ፣ በቃ ወደ ሚስቴ ተመልሼ። ደግሞ የመጨረሻ ያለው ንግግር ምን እንደሆን ታውቃላችሁ? እኔና እሷ ሰላም በመሆናችን እኔ ወደ ቤቴ በመመለሴ ወደ ትዳሪ በመመለሴ ከልጄ ጋር በመሆኔ እኔና ሩታ አንድ ላይ በመሆናችን ደብሯቸዋል እንዴ? እግዚአብሔር ምስክር እንዲህ ነው ያለው። ደነገጠ ዳኒ፣ ራሱን ያዘ። ደብሯቸዋል እንዴ? እኔና የሷ ሰላም መሆን አስደብሯቸዋል እንዴ? ይሄ የአብርሽ ንግግር ነው ካሰባችሁት። ከላይ እስከታች ግን ያው እንደምትሉት ይሄ ልጅ በፍጹም ከራሱ ጋር አይደለም። ዳኒ አግዘው፣ ወደ ሕክምና ወሰደው። ቤተሰቦቹ የት ናቸው? ለምን ዝም አሉ? በዚህ ልክ ለምንስ ጨከኑ እያላችሁ ነው። እሱ ግን የሚመልሰውን መልስ አይታችኋል ወይ? አብርሽ የሚመልስላቸውን መልስ እኔ ምን ተረዳው መሰላችሁ? አሁን ላይ ለዳኒ እንደዚህ ብሎ ከመለሰለት አብርሽ በእንደዚህ አይነት ሁኔታ ደግሞ ምን ያደርጋል መሰላችሁ? ለቡዜም እንደዚህ አይነት መልስ ነው የሚመልስላት። በቃ ቡዜም መታውን ወንድሜ ብትጠይቀው ይሄንን መልስ ነው የሚመልስላት እንደተረዳሁት ከሆነ ማለት ነው። ሲቀጥል ደግሞ እየሄደ ብቻውን የሚቀመጠው ነገር የሆነ ግርግር የጠላ ይመስላል። ንግግሮች የጠላ ይመስላል። አብርሽ ላይ ያየሁት ነው እንግዲህ ንግግሮች ያስጠሉት ይመስላል። እነሱ ሲዋከቡ ሲጨቃጨቁ ዳኒና ሩታሱ ከማላቸው ወጣ ብሎ ሄዶ እዛ ምግብ መብያው ጠረጴዛ አለ አይደለ? እዛ ጋር ሄዶ ብቻውን አቀርቅሮ ይቀመጣል። እና ብቻ የሆነ በቃ አላቅም የሚያምታታ ነገሮች አሉ። አጅሪሽ ደግሞ ሩታ ምን ነው ደህና ነው ደህና ነኝ ካለ ከዚህ የበለጠ ምን ፈልጋችሁ? ምንድን ነው የምትፈልጉት? እንደውም እሷን እቅፍ እያደረገ ነው መልስ የሚመልስላችሁ አብርሽን ካያችሁት ማለት ነው። ይሄዳል፣ ያቅፋታል፣ የመሰለውን ደግሞ መልሶ ይመጣል፣ ደግሞ ይሄድና እዛ ወንበሩ ጋር ይቀመጣል ማለት ነው። እና እኔ ብቻ አላቅም። ቡዜ በአንድ በኩል አብርሽ ቤት እንደሌለ ነው ቀደም ስትናገር የሰማ ነው። አሁን አቶ ዳንኤል ደግሞ ሄዶ ዛሬ የአብርሽ ጎኑ ሆኖ በነገራችን ላይ እዚህ ጋር ተመልካቾች ዳኒ ባክን ካለበት ነገር አውጡት፣ ጸበሉ ሰዱት ትላላችሁ። የአብርሽ ራሱ ቀንደኛ ጠላት አብርሽን ከፈለጋችሁ ሊጥለው ሲያሯሩጥ የነበረው ዳኒ አይደል እንደ የምራውን ዳኒ አብርሽን ያግዘዋል ብላችሁ ታስባላችሁ? እንደው ከኤፍሬም በላይ ከገዛ ወንድ እሺ እንበል ወንድሙን በአሁን
ጠላቱ አድርጋችሁ ስላችሁታል። ያው ከላይ እስከታች ኤፍሬም ለወንድሙ በእርግጥ እኔም የኤፍሬም ነገር አንዳንዴ አልዋሻችሁም ግራ ያጋባኛል። ወይም ደግሞ ኤፍሬም ጋር ትክክል የሆነ ነገር አለ እንዲህ በዚህ ልክ ላለሁ ምናልባት ትክክል የሆነ ነገር ሊኖር ይችላል ኤፍሬም ጋር ለወንድሙ የሆነበት መንገድ ብዬ ነው ማስበው አንዳንዴና አንዳንዴ ደግሞ እኔ ራሱ እንትን እላለሁ ማለት የራሳችሁ ስጋችሁ በዚህ ልክ ይጨክንባችኋል ብሎ ማሰብ ይከብዳል። ያው እናንተ ጋም ይሄ ነገር ቢጭርባችሁ አይገርመኝም። እና ዳኒን አሁን አብርሽን ካለበት ሁኔታ እንዲያወጣው ነው እያሰባችሁ። እሱ ግን እኮ በቃ ከሚስቱ ጋር ደስተኛ እንደሆነ ጥሩ ጊዜ ከልጁ ከሚስቱ ጋር እንዳሳለፈ እንደውም አብረው በመሆኑ እንትን ያሉ አይነት ነገር እየመሰለ ከአንደበቱ እኔ ጤነኛ ነኝ ምን ያመመኝ እንደውም ያለ ወረቀቱን ሁሉ እናሳይ ይለዋል አብርሽ ማለት ነው ለዳኒ። አስቡ። በዛ ላይ ደግሞ የሆነ ጭቅጭቅ የሰለችው ይመስላልና በዚህ አጋጣሚ አንዳንድ ኮሜንቶችም እንደው እያሳቃችሁኝም ነበረ። ደግሞ በእርግጥ አልፈርድባችሁም። በዚህ አጋጣሚ ለምን መሰላችሁ? እንደ መዳም ቅመም ልጆች እኮ የዋህ ልብ ያለው ንጹህ ልብ ያለው ሰው የለም። ካዘነው ጋር የሚያዝኑ ምንም ይሁን በቃ ባዩት ቪዲዮ የሚያዝኑ የሚጸጸቱ የሚራሩ በጣም መልካም ልብ ያላቸው የአረብ ሀገር ልጆች ናቸው። ለዛም ነው አሁን ምንም ነገር ይሰራ ምንም እየተሰራ ይሁን ማንኛውም ሰው የሆነ በቃ የሚያሳዝን ፊት የሚያለቅስ ነገር ካዩ አብረው ምን ያህል እንደሚጨነቁ ነው ያየሁትና አንድ ልጅ እኔም አብሬ እኮ በሄርሜላ ምክንያት ነው እንግዲህ ሐኪም ቤት ገብታ አሁን ነው ከሐኪም ቤት የመጣሁት የሚል ኮሜንት መጠሽ ካዳመጥሽኝም አሳዘነሽኛልም ስቅ ያለው በእውነት ስቅ ያለው ማለት እነሱ እዛ ጋር እንዴት ትንሽ እንኳን ጥርጣሬ አይገባችሁም ወይ? እነሱ እኔ ብዙ ጊዜ ብያለሁ ትክን ብለውበታል። አልቅሰው የሚያሳምኗችኋል ምርጦችዬ። እናንተ ግን በስደት ማን አላችሁ? ማን አላችሁ? እነሱ በተራ 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 አብርሽ አሁን 3 ቀን ቢበደልም እንደዚህ ቢሆንም በ3 ቪዲዮ ተክሷል። ችግር የለውም። ብዙ ከፈለገ ቤተሰብ አለው። ምን የመሰሉ አባት እናት አሉት። ወንድም አለው። ዴቭ አለ፣ ቡዜ አለች። ይሄ ነገር የሆነ ነገር ቢሆን ነገር ብድግ አድርገው ወስደው ሐኪም ቤት ወስደው መላ አግኝተውለት ከነበረበት ነገር ወጥቶ ወደ በፊት ህይወት ተመልሶ ታዩታላችሁ። እናንተ ግን ስደት ላይ በሰው ቤት በሰው ኩሽና ማለት ነው የሆነ ነገር ብትሆኑ ማን ነው ተንከባክቦ ወስዶ የእናንተን ጤንነት መልሶ የሚመልሳችሁ? ይህንን አስቡ። ለተጨነቀ ሁሉ አብራችሁ አትጨነቁ። ምንድን ነው ከጀርባ አለው? ምን እየሰሩ ነው? አሁን እስቲ ለምሳሌ ኤግዛምፕል ልስጣችሁ። እኔ እህታችሁ የሄርሜላ እርግዝና አሁን ሄርሜላ እርግዝና የእውነት አወዳደቋ ምንድን ነው? ከደረጃ ላይ ነው የወደቀችው። ከደረጃ ላይ ነው የወደቀችው። በዚህ ልክ የተረገዘ ልጅ ያውም ደግሞ 1 ወር ምናምን ይሆኗል። እንደውም አንድ ልጅ ይቅርታ ምን ስትል አይቻለሁ ኮሜንቷን። ወይኔ እኔ እኮ ልጁ የሆነ ነገር ይሆናል ብዬ እርግዝና አስቤ ነበረ። እግዚአብሔር ይመስገን ነው አልሐምዱሊላህ። አሁን እንደዚህ አይነት ኮሜንት ይመስለኛል ልጁ ጠንከር ስላላለች ኮሜንት ነው የምትለው። ልጁ 1 ወር ስለሞላው በእርግጥ ምንም ነገር አይፈጠርም። እኔ ለልጁ አስቤ ነበረ ትጸጸቺ ነበር ብዬ የሚል ኮሜንትም አይቻለሁና በዚህ ልክ ስትጨነቁ ሳያችሁ አሳዘናችሁኝም። አልፈርድባችሁ። እንዲህ እንድትሆኑ የሚያደርጓችሁ ሀይባ ያጡ እነሱ ናቸው። በዚህ ልክ ብዙ ጊዜ ብየዋለሁ። አክብራችሁ ወዳችሁ ፈቅዳችሁ ስለምታዋቸው ብቻ በዚህ ልክ ስደት ላይ ያሉትን ልጆች ማስጨነቅ ማለት ምን ማለት ነው? በዚህ ልክ አብራ ተጨንቃ እሷ በገባችበት እሷም ሆስፒታል ገብታ እሷም የወጣሽ ልጅ እንግዲህ ኮሜንት ስታዩ እና ውዶችዬ ለራሳችሁ አስቡ ለማለት ነው። እና እንግዲህ አብርሽ ዳኒንም እምቢ ብሎት ዳኒንም ገፍትረው ከቤት ሩታም ጤነኛ ነው ከዚህ የበለጠ ምንድን ነው የምትፈልገው በማለት እንግዲህ ዳኒንም ከቤት ገፍትረው ገፈፍታትረው እንግዲህ ከቢኒ ጋር ሆነው ከቤቷ አስወጥተዋለች ማለት ነው። አብርሽ እንግዲህ ያለው የመጀመሪያውም ከልጁ እናት ጋር ሲያሳልፍበት የልጅነት ፍቅሩን ሲያጣጥምበት ሲኮመኩምበት ችግርንም ፍቅርንም ደስታንም ማግኘትንም አብሮ ሲያሳልፍ የከረመበት ቤት ውስጥ ነው እንግዲህ የተገኘው ማለት ነው። ምንም አዲስ ነገር የለውም። አብርሽ ትንሽ የሚያወዛግበው የሚናገራቸው ንግግሮች የረሳቸው ነገሮች እንዳሉ የሚያደርገው ነገር በብዙ ሰው ዘንድ እኛንም አወናብዶናል እንበለው፣ እኛንም ግራ ጋብቶናል ብያቸዋለሁ። እነዛ ነገሮቹ ነው እንጂ ከሚስቱ ጋር መሆኑ ከሚስቱ በላይ ደግሞ ከሚወደው ልጅነቱ በልጅነቱ ብዙ ነገር የተባለችለት እሱም ብዙ ነገር የተብለው ለወለደው ፍሬ
ለልጁ ብሎ ከተመለሰ ይሄንንም ለእኛ ግልጽ ማድረግ አለባቸው። በዚህ ልክ አብርሽ እዛ ጋር ባለፈ አብራት ያለችንም ሴት እየጎዳ እኛንም በስሜቶች አንተ በምታሳየን ስሜት ተመልካችንም እየጎዳ መዝለቅ ልክ ነው ብዬ አላስብም። አንዱን ወስናችሁ አንዱን እውነት ብታሳውቁን ብዬ ነው ማስበው እኔ ውዶችዬና ከልጁ ጋር መሆኑ ጥሩ ጊዜ ማሳለፉ አይከፋም። ምክንያቱም ብዙ ጊዜ ደጋግሞ ብሎታል። የልጅነት ሀብቴ የልጅነት ቅርሴ ሉልዬን በማንም ሰው ልተካው አልችልም እያለ ብዙ ጊዜ ይናገራል። እንግዲህ አሁንም ልጅ ካሸንፎክ ተመልሰ ከሆነ ግልጽ አድርገውና ይህንን ካራክተር እንደው ቀብር አድርገንም በእናትህ አብርሽ እንዴ ህዝቡ ለምን ይጨነቅ በዚህ ልክ? እና ምርጦችዬ የምላችሁ እንግዲህ እኔ የምለው በዚህ ልክ አትጨነቁ። እኔ ሀሳብ ጭንቀት ይዞኝ እየተገላበጥኩ አላድርም። እናቴትም እንዲህ እናንተ እኔ ባለፈ ብያችኋለሁ። ስንት የሚያሳስብ ነገር አለ ሀገራችን ላይ። እናቴና አብርሽና ሄርሚ ደግሞ በሰለጠነ ዘመን እናቴ ዝንጥ ባለች ከተማ ላይ ቁጭ ብለው እኛ ላይ ጢባ ጢቤ። ኧረ ለማንኛውም ያው እንደ ቪዲዮ እናውራ ብለን ነው እንጂ በዚህ ልክ እንኳን ምን ነው። እና ምርጦችዬ ለማንኛውም ሰላማችሁ ብዝት ትረፍርፍ ይበልልኝ። ያለው ነገር ይሄ ነው። እናንተም እንግዲህ እንደተለመደው እንዳስለመዳችሁኝ ያች የምትጣፍጥና ምርጥ ቅመም የሆነችውን ኮሜንታችሁን ቁጭ እንድታደርጉልኝ በአክብሮትና በትህትና ጋብዛለሁ። ባለቻችሁ ጊዜ ደግሞ አብቃቅታችሁ ኮሜንት ለምትሰጡኝም ቤተሰብ ለምታደርጉኝም በጣም ነው የማመሰግነው። ሀሳባችሁን ደግሞ በደንብ አድርጌ ይቀበላለሁ። መብታችሁ ነው። የመሰላችሁን መጻፍ እንደምን እኔ ያልኩትን በሉ አልልም።